ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርኀ መጋቢት 15 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 15 በዚች ቀን የከበረች ተጋዳይ መነኮሳይት ሳራ አረፈች። ይህችም ቅድስት ከላይኛው ግብጽ ናት። ወላጆቿም የክብር ባለቤት ክርስቶስን የሚያመልኩ ክርስቲያን ናቸው። እጅግም ባለጸጎች ነበሩ። ነገር ግን ከእርሷ በቀር ልጆች የሏቸውም። በመልካም አስተዳደግም አሳደጓት። ለክርስቲያን የሚገባ ትምህርትን ሁሉ አስተማሯት። ደግሞም ጽሕፈትን አስተማሯት። ሁልጊዜም የቤተ ክርስቲያን መጽሐፍ ታነባለች። ይልቁንም የመነኮሳትን ዜና ታነብ ነበር። መጽሐፍትንም አዘውትራ ስለምታነብ የምንኩስና ልብስ ለመልበስ ፈለገች። በላይኛውም ግብጽ ከሚገኙ ገዳማት ወደ አንዱ ገዳም ሄዳ ገባች። ብዙ ዘመናትንም ደናግልን እያገለገለች ኖረች። ከዚያም በኋላ የምንኩስና ልብስን ለበሰች። ሰይጣንን ድል እስከ አደረገችበት ድረስ ሰይጣን የሚያመጣውን ስጋዊ ፍትወት እየታገለች 13 ዓመት ኖረች። ንጽሕናዋን ከመውደዷ ጽናት በተሸነፈ ጊዜ በትዕቢት ሊጥላት ወዶ በቤተ መዛምቢያ ልትጸልይ ቆማ ሳለች ተገልጦ ሳራ ሆይ ሰይጣንን ድል አድርገሻልና ደስ ይበልሽ አላት። እርሷም መልሳ እኔ ደካማ ሴት ነኝ፣ ከክብር ባለቤት ከጌታዬ ከኢየሱስ ክርስቶስ በቀር ድል አድርጌ ላባርረው አልችልም አለችው። ይህችም ቅድስት አብረዋት ላሉ ደናግል ጥቅም ያላቸውን ብዙ ትምህርቶችን ታስተምራቸውም ነበር። እንዲህም ትላቸዋለች፣ ከቀን ብዛት ጥላት እንዳያስተኝ እኔ እንደምሞት አስቀድሜ ሳላስብ እግሬን ከአንዱ መወጣጫ ደረጃ ወደ ሁለተኛው አውጥቼ አላኖራትም። ዳግመኛም ለሰው ርኅራኄ ማድረግ በተሻለ ነበር። ይህንንም በሚያደርግ ጊዜ የኋላ በእግዚአብሔር ፈቃድ ውስጥ ይኖራል። በዜና አረጋውያን መነኮሳት መጽሐፍ ውስጥ የተጻፈ ሌሎችን ብዙ ቃላቶችንም ተናግራለች። ታላቅ ተጋድሎዋም እየተጋደለች በበዓቷ በባህር ዳርቻ ሆኖ 7 ዓመት ኖረች። አንዲት ቀን እንኳ ከሰው አንዱም አላያትም። እርሷ ግን ሁሉንም ታይ ነበር። ሸምግላ እስከ 80 ዓመት በደረሰች ጊዜ ከዚህ ዓለም ሕይወት ማሰሪያ ተፈታ የዘላለም ተድላ ደስታ ወደሚገኝበት ሄደች። ጸሎቷ በረከቷ ከኛ ጋር ለዘላለም ይኑር አሜን። አርኬ ሰላም ለሳራ ዘተጋደለተ ፍትወተ በጽንፈ ባህረ ነይብራ 7 ዓመት እያረገት ቢኩሎ እለት እምነ አሐቲ ማዕረገ ፍኖተ ከአለት እንበለ እህሊ ወዚከረ ሞተ። በዚችም ቀን ዳግመኛ የቅድስት አስጥራጦኒቃ እጮኛዋ ቅዱስ ስልፊኮስ በሰማዕትነት አረፈ። የዚህን ቅዱስ ዜና ክርስቲያን እንደሆነ ከሃዲ ንጉሥ በሰማ ጊዜ ያመጡት ዘንድ አዘዘ። ወደ እርሱም ሲቀርብ የአስጥራጦኒቃ እጮኛዋ ስልፊኮስ የተባልክ አንተ ነህን? አለው። አዎን ነኝ አለ። ዳግመኛም ማንን ታመልካለህ? አለው። እርሱም እኔ የክብር ባለቤት የሆነ ጌታ ኢየሱስ ክርስቶስን አመልከዋለሁ ብሎ መለሰ። ንጉሡም መርዝ ያላቸው እባቦች ወዳሉበት እንዲጨምሩት አዘዘ። እግዚአብሔርም አዳነው። ከዚያም በኋላ ራሱን በሰይፍ እንዲቆርጡት አዝዞ ቆረጡት። በመንግስተ ሰማያትም የሰማዕትነትን አክሊል ተቀበለ። በረከቱም ከኛ ጋር ለዘላለም ትኑር አሜን። አርኬ ሰላም ለስልፊኮስ በአፈ መጥባዕተ ዘተገመደ አስጥራጦኒቃ ፍህራቱ ቅድመ ትትመተረ ክሳደ እምኒ ምስሌሄ ውስጤ በአተ ተጸመደ እስከ መሰለ መሬት ወአዲ ሐምድ ዘበአነ አቀርበተ ተጸነ ወአፍጾተ ኬደ። በዚህችም ዕለት ደግሞ ነሐስ ከሚባል አገር የሰማዕቱ የከበረ የአባ ሀልያስና የሰፍንዮስ የአዲስ ጊዮርጊስም መታሰቢያቸው ሆነ። በረከታቸውም ከኛ ጋር ለዘላለሙ ይኑር አሜን። አርኬ ሰላም ለሀልያስ ሰማዕተ ሐዲስ ዘሀገረ ነሐስ ብቁአኒ ለተ በእንተ ክርስቶስ
ከመተሃበኒ መድኃኒተ ሥጋ ወነፍስ እምነ በእለከ እስለ ጽኑሰ። መጋቢት 15 ቀን የሚከበሩ ዓመታዊ ቅዱሳን በዓላት ቅዱስ ሰልፊኮስ ሰማዕት፣ እናታችን ቅድስት ሳራ ጻድቅት ግብጻዊት፣ አባ ሀልያስ ሰማዕት፣ ቅዱስ ጊዮርጊስ ሐዲስ። ወርሃዊ በዓላት ቅዱስ ቂርቆስና እናቱ ኢየሉጣ፣ ቅዱስ ኤፍሬም ሶርያዊ አፈ በረከት፣ ቅዱስ ሚናስ ግብጻዊ፣ ቅድስት እንባ ሜሬና፣ ቅድስት ክርስቲና። ሰው ሁሉ እንደኔ ሊሆን እወዳለሁ፣ ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዱ እንደዚህ ሁለተኛውም እንደዚያ፣ ላላገቡና ለመብለቶች ግን እላለሁ እንደኔ ቢኖሩ ለነርሱ መልካም ነው። ነገር ግን በምኞት ከመቃጠል መጋባት ይሻላልና ራሳቸውን መግዛት ባይችሉ ያግቡ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 7። ዘአቀረብኩ መሐለት ያዘክር አህላፍ እምእለ ተጸመርኩ ዘለፈ ለለአነበበ ተወከፈ ዘደትየ መጽሐፈ እንተ ርስከ እግዚኦ ጸሪቀ መብለት ተወከፈ እምእለ አቡኡለ ብልአነ ዘተረፈ ነቢያተ ቅዱሳን ሐዋርያት ሰባኪያ ሰማዕታት ወጻድቃን ወመላእክተ ትጉሃነ ድናግል አዲ መነኩሳተ ሂራነ ባርኩ በአርጎ ጉባኤ ዛቲ መካነ እስከ አረጋዊ ሊሄቅ ወንሱ ህፃነ ለዛ ጽፎ በክርታስ ወለዛ ጽፎ ዘይድረስ ለዛ አንብቦ ወለዛ ተርጉሞ በልሳነ ሐዲስ ወለ እስሞ ቃሉ በእዝነ መንፈስ በጸሎተሙ ማርያም ሐሪቀተ ኩሉ እምባስ ህቡረ ይማርና ኢየሱስ ክርስቶስ። ጌታዬ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡለት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህ አላህ መላእክትን እያሰብኩ ችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ሆይ ልጅ አዋቂ ሳይል የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛ ሁሉ የምታስምር የጌታዬ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን፣ አሜን።